ወንጌል የተሰበከባት ቦታ ነበረች። እቺ እንኳን ለዚህ በታላቅ ደረጃ እየተከበረ ያለው የቤተ ክርስቲያን ምረቃ በሰላም መጣችሁ፣ እግዚአብሔር ያክብርልን እላለሁ። ይህንን አጋጣሚ ተጠቅሜ አባቶቻችን ስለዚች ቦታ ሲያስተምሩና ሲነግሩን ከነበሩት ታሪኮች የተወሰኑትን ለማካፈል እፈልጋለሁ። በ12ኛው ክፍለ ዘመን የዛሬ 900 ዓመት አካባቢ ጻድቁ አቡነ ተክለ ሃይማኖት ወላይታን ወንጌል በማስተማር በወቅቱ ንጉሥ የነበሩትን ሞቶሎሜንም ጨምሮ አጠቃላይ የወላይታ ሕዝብን ክርስቲያን ማድረጋቸው ይታወቃል። አቡኑ በ12ኛው ክፍለ ዘመን ወላይታ ጋር ክርስትናን ሲያስፋፉ ከሰሯቸው ቤተ ክርስቲያናት ውስጥ አንደኛው በዳሞ ተራራ አናት ላይ ያለው ቅድስት ሥላሴ እና እዚህ እምቤቾ ላይ ያለው ቅዱስ ጊዮርጊስ ይገኙበታል። እና አባታችን ከየአራቱ አቅጣጫ ወላይታን ሲያስተምሩ በአብዛኛው ጊዜ ሲመላለሱ የነበረው ቦታ የሚባለው የዳሞት ተራራ ላይ ያለው ቅድስት ሥላሴና የእምቤቾ ቅዱስ ጊዮርጊስ ነበረ። በዛው ምክንያት በአራት አቅጣጫ ሲያስተምሩ ከዳሞ ተራራ እስከ አጆራ ተራራ ሁልጊዜ ሲመላለሱ ደግሞ በአጋጣሚ እረፍት የሚያደርጉባት ቦታ ነበረች። እቺ እሳቸው እረፍት የሚያደርጉባት ቦታ ነበረች። የመጀመሪያ በወላይታ ወንጌል የተሰበከባት ቦታ ነበረች። እቺ ይህንን ብሎ ነበር አባቶቻችን ሲያስተምሩን የነበረው ማለት ነው። ይሄ ቦታ በአባቶቻችን ታሪክ ምክንያት ጻድቁ አቡነ ተክለ ሃይማኖት በ12ኛ ክፍለ ዘመን ያረፉበት ቦታ ተብሎ ስለሚታሰብ እዚህ ዳስ ተሰርቶ ቀዳማዊ ኃይለ ሥላሴ እዚህ 30 ደቂቃ ላይ ቆይቶ ለ50 እናቶች ለእያንዳንዳቸው የ3 ሜትር ጣቃ ጨርቅ ሰጥቶ ነው የሄዱት። ከዛ በኋላም ሲመለሱም ደግሞ እንደገና እዚህ ወርዶ ለ15 ደቂቃ ጸሎት አድርጎ የሄዱበት ቦታ ቅድስት ቦታ ነው ይሄ ቦታ። በዚሁ ደረጃ ላይ ቤተ ክርስቲያኑ እንዲደርስ እገዛ ያደረጋችሁትን በሙሉ እዚህ ባሉት ሊቀ ጳጳሱ በአመራር አባላት ፊት ቆሜ እጅግ በጣም አድርጌ አመሰግናቸዋለሁ።